እኔም ብልሽ ቆይ ግን መቼ ነው የምንጋባው? ያው አባቴ ጋር ሽማግሌ ልከ ከዛ እሱ እሺ ካለ ታገባኛለህ። እኔን የመሰለ የብረት መዝጊያ ማች አግኝተው ነው? አንተ ለብረት መዝጊያ አይደለም ለስንድሮ ሞት ምን እኔ ለሱ ማለት ነገሪ ምሩ ጽናት ራት ጠርታናለች ብላ ዋሽታ ለኪራ ስትነግረው ስለነበር አሁን ተሰብስበው ሄደው እየበሉ ነው። በጣም እያደነቋት ነው። ጽናትንም ምሩ በጣም ጎበዝ እኮ ሆነሽ እያለቻት ነው። ድንገት እንኳን መተንብሽ እንደዚህ የሚጣፍጥ ምግብ በላን ባለሙያ እኮ ነሽ እያለቻት እያወራቻት በቃ እየቀለዱ እየተጫወቱ ምግባቸውን ከበሉ በኋላ ምሩ መልሳ በጨዋታቸው መሀል በቃ አራተኛ ጋራ እናምሽ ስትል ሰናይትም አይ እኔ የምሄድበታለኝ የስራ ፕሮግራም ስላለኝ አልችልም አለቻቸው። ከዛ ጽናትም አመንትታ ነበረ ሊጠግብ ያለው ከዚህ በኋላ በመጣም ምንም አልሰራም ስትላት ልንበላ ነው እንደ የምንገናኘው ለመገናኘት ለመጫወት ከሆነ ምናምን ብላ አሳመነቻት። ከዛ ኪራም እኔ እንዳልኖር ከፈለግሽ መውጣት እችላለሁ አንቺ ስትመጪ ምናምን ሲላት እኔ ማንም እንዲወጣም ማንም ቤት ክንት ተኬትም እንድትሄድም አልፈልግም ትሏለች። ከዛ በቃ ምሩም ታሳመናቸውና ይወጣሉ ማለት ነው። ጉድ 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 እንደተፈራው ይኸው ቤቲ ናት። ቤቲ እቺ መሰሪ መታለች ተመልሳ ራሷን ቀያይራ ይኸው ከሰራተኛዋ ጋር ቆማለች። በቃ ልስጣቸው ግን አይገላቸውም ወይ እያለች እየፈራች ነው። በመርዝ በመስጠት የተካነች ናት። ለጽናት ከአንድ ሁለቴ ለመስጠት ሞክራለች። በቃ አልተሳካላትም። እንዳለ ልትገላቸው ሞክራ ነበር። አሁን ራሷ ሳይሳካላት ሲቀር በሰራተኛዋ እየተጠቀመችባቸው ነው። ከዛ ጻድቅ አትጫወቺ፣ ከዚህ በኋላ ወደ ኋላ ማፈግፈግ አትችይም፣ ስጫቸው ብላ ታስፈራራታለች። ሰራተኛዋ ፈርታለች መስጠት። ግን በቃ ይመስለኛል የምትፈራበት ነገር አለ። እንደዛ እያወሩ ባለ ሰዓት ጽናት ትመጣች። ወይኔ ጉዴ ጽናት መጣችብን ስትል ቤቲ እንዳትንቀሳቀሽ ብላ ራቅ ብላ ታያቸዋለች ማለት ነው። ከዛ ጽናት ምን ትሰሪያለሽ በዚህ በማታ ስትላት አይ ለውሻው ዳቦ ልገዛ መጥቼ የምን ውሻ እኮ እዚህ ጋር የለ ምናምን ስትላት በቃ ተርበደበደች። ከዛ አይ በቃ ቤተሰቦቹ ባለቤቶቹ መተው ወሰዱት ምናምን ብላ ልታለቅስ ሁሉ ማለት ነው። ከዛ ጽናትዬም አልገባትም። እንዴ ልታለቅሽ ነው እንዴ? በቃ ነይ ወደ ቤት እንግባ የኔ ሆዳ ዋሻ ምናምን ብላ እየተደገሰላትን አላወቀችም። ይዛት ወደ ቤት ትሄዳለች። እንግዲህ ተሰብስበው እራት እየበሉ ነው። ሰኒ የለችም። 4 ሆነው እየበሉ ነው። ቆንጆ ምግብ እንደሆነ ምሩም የሰራችው እያመሰገኗት በልተው ጨርሰው ጠገቡ። ከዛ በዚህ መሀል ሰናይት ትመጣለች። አንኳኩታ ትገባለች። ከዛ ምናምን ሲላት አረን ያልበላም በቃ በልቼ የምጠጣ ግቢ ያለው ምናምን ይልቅ ውሃ ብታመጪልኝ ስትላት እሺ ብላ ውሃ ልታመጣላት ሄደች ሰራተኛዋ። ከዛ በቃ ውሃው ልክ ሲመጣ በቃ አሁን የሆነ ጨዋታ እንጫወት ባይሆን ስትላቸው እሺ ይሏታል። ከዛ ጨዋታ ማለት በምልክት መናገር ነውና ከዛ ይቀጣል ያልመለሰ ሰው ማለት ነው። ከዛ አንድ ዙሩን ሁለቱ መለሱ። በግሩፕ ሆነው ነው ምሩና ናሆም ጽናትና ኪራ ሆነው ነበረ። ከዛ በኋላ ጽናት መጨረሻ ላይ ማወቅ ያቅታቸዋል። ከዛ ናሆም ይቀጣቸዋል። ቅጣቱ ማለት ነው። ቅጣቱ ምን ቢሆን ጥሩ ነው? በፊት የጠፋበትን ሰዓት መኝታ ቤት ሄዳችሁ ፈልጋችሁ አምጡ ሲል እንዴ ያለ ቆይቷል እኮ ከጠፋብክ ኬት እናመጣለን ምናምን ነገር አለው ኪራ። አላቀልክም ቅጣት ነው ሂዱ ፈልጉ ተብለው ከዛ እነሱ ለካ ተንኮል አስበውላቸው ነው። መኝታ ቤት ሲገቡ ጽናትም ተከትለው ትሄዳለች። አንቺም ሂጂ አግዢ ፈልጊው ተብላ ማለት ነው። ከዛ ናሆም ቆልፎባቸው ይመጣል በሩ ማለት ነው። ይሳሳቁባቸዋል። ከዛ ሰኒም ሁኔታቸውን ስታይ ናሆም እና ጽናትም እንዲያወሩ ስለፈለገች በሎኔ ለሂድ እዛ ጠብቃታለሁ ብላ ተነስታ ትወጣለች። ከዛ እነ ናሆም እና ምሩም እየሳቁባቸው እነሱ በቃ በሩን ቆልፎባቸው ወጡ ማለት ነው። ኪራ ይበሳጫል። ጽናትን በቃ ትናደዳለች ማለት ነው። ቆልፈውባቸው ስለሄዱ ይሄ የናሆም ስራ ነው ሂጅል ምናምን እያለ ይበሳጭበታል። ከዛ ግን ወደ ሁለቱም እራሳቸውን ያማቸውና መዛው አልጋው ላይ ፍግም ብለው ትኝት ይላሉ ማለት ነው። ወይ ጉድ! ቤት ይኸው መሰስ ብላ ኪችን ድረስ ገብታ
የት አሉ ስትላት አላቅም እነ ምሩ ወጥተዋል፣ ጽናትና ኪራ ግን መኝታ ክፍል ገብተው ተኝተዋል ስትላት ትናደዳለች። ዛሬ ያስመለጥሽኝን ነገር አታቂም ሰጠሻቸው ስትላት አዎ የሰጠሽኝን በጆክ በውሃ አርጌ አስቀምጨው ነበረ ውሃ ውስጥ ስትላት ለምንድነው በቡና ያልሰጠሻቸው ስትላት ትኩስ ስለሆነ እንዳያከሽፈው ነው ትላታለች ማለት ነው ሰራተኛ። ከዛ አሁን አላቅልሽም እንደፈለግሽ ሆነሽ ገብተሽ ብቻ ያንን መኝታ ቤት ክፈችባቸው ትላታለች። እንዴት አርጌ ነው መከፍተው ምናምን ስትላት አላቅልሽም ብላት ቤቲ ሹልክ ብላ ትወጣለች ማለት ነው። ከዛ በጣም ግራ ገብቷታል። ወይኔ አምላኬ ምን አይነት ነገር ውስጥ ነው የከተትከኝ ምናምን ትላለች። ለካን ኪራና ጽናት ፈግም ብለው አልጋ ላይ እንደገቡ የተኙት በሰጠቻቸው ነገር ነው ማለት ነው። ውሃውን ጠጥተውት ነበረ ኪራና ጽናት ማለት ነው። ሰራተኛ ወይኔ ጉዴ ምናምን እያለች በተጨነቀች ሰዓት ግራ ገብቷት እያለ ምሩ ትመጣለች። ከዛ ውሃ ፈልጌ ነበረ ጆኩ የት ነው ስትላት ፈልገሽ ነው ውሃ በጆክ ላምጣልሽ ስትላት እኔ ጆኩ ምን ይሰራልኛል መድኃኒት ልውጥ ነው በብርጭቆ ስጪኝ ትላትና ትሄዳለች ምሩ ማለት ነው። ከዛ ሰራተኛ ወይኔ ጉዴ አንድ ቀንማ ልቤ ቀጥ ማለቱ አቀርም ምናምን ትላለች። ተደነባብራለች። ብቻ በሰራችውም ነገር ደስተኛ የሆነች አይመስለኝም። ጠዋት ሲነቁ ጽናትና ኪራ በቃ ራሳቸውን አሟቸዋል ምናምን በጣም መነሳት እስኪያቅታቸው ድረስ በቃ ወይኔ ጉዴ ምናምን እያለ ራሱ ኪራም ጭንቅላቱን ይዟል። ከዛ ናፍሁም ከብቶ ገባባቸው በሩ ማለት ነው። እናንተ እንደዚህ እስክትሆኑ ደስተኛችሁ አይደል ምናምን ሲል ከዛ ጽናትም ወይኔ ወገቤ ትላለች። ወገብ እየበጠስክ ነደርኩ ምናምን ብሎ ይቀልድበታል። እነሱ ግን አሟቸዋል ያው በጠጡት ነገር ማለት ነው። ከዛ በሉ ቁርስ ብሉ ምናምን ሲላቸው ጽናትም ሰና የተሰተለው ሰኒ ሄደች ማታ ቤቱ ብቻውን ይፈራል ብላ ጥላን ሄዳለች ምናምን ሲላት ወይኔ በቃ ብቻዋን አሳደርኳት ልሄድላት ብላ ጽናት ልትነሳ ስትል ኪራም እንዴ ቁርስ በልተሽ ትሄጃለሽ፣ ቆይ ራስሽንም እንዲለቅሽ በልተሽ ተጨቀስ ብለሽ ትሄጃለሽ ምናምን ብሎ አስቀራት። ሰኒ ጽናት ክፍል ስትገባ የለችም። ወይ አልመጣችም እንዴ ምናምን ብላ ትንትልና ግን የሆነ ያስጨነቃት ነገር አለ። የተሸፋፈነ ሰው አይታለች። ስለዚህማ ለጽናት መናገር አለብኝ ብላ ትደውላለች። ቤቴን አይታታለች ማለት ነው። ጥሩ ነው በጣም ከዚህ በላይ እንዳትጎዳቸው እንዳትገላቸው በጣም አሪፍ ነው። ምናልባት እሷ ስትነግራቸው ከነቁ ማለት ነው። ከዛ ትደውልላታለች። ከዛ ቆይ እመጣለሁ ምናምን ትላታለች። በይኔ እሺ ቶሎ ፈልግሻለሁ ብላ እየጠበቀቻት ነው ያለችው። ደስ በሚል ሁኔታ በቃ ጽናትዬና ኪራ አንድ ላይ ሆነዋል። ፍቅራቸውን በይፋ ጀምረዋል ማለት ነው። እነ ምሩ ሲወጡላቸው የሆድ ወዳቸውን መነጋገር ጀመሩ። ከዛም በቃ ኪራም እኔን የማታፈቅሪኝ የማትወጂኝ ከሆነ ንገሪኝ ጽናት፣ በቃ ሁለት ወዶ አይሆንም ወይ እሺ በኝ ወይም ቢበኝ ይላታል። ከዛ እሷም እንዴት እንደማላፈቅር ልንገር ከኔ አፈቅር ካለው ግን እፈራለሁ ፍራቻ እንዳለባት ፕላስ ደግሞ ሰራተኛ ስለሆነች ሰዎች እንዳይንቁት ስለምትፈልግም እንደሆነ ነገራት። ከዛ ለምን እንደዚህ ታስቢያለሽ? እኔ ሰውን አማክሬ አይደለም ያፈቀርኩሽ ሰውን አማክሬም አልተውሽም ይላታል። ከዛ ተው ኪራ እንደዚህ አትበል ሲላት ቃሌ ነው በቃ ምድር ከፍ ሰማይ ዝቅ ምድር ከፍ ብትል እንኳን እኔ አልተውሽም ሲላት ቃል የእምነት ዕዳ ነው ትለዋለች። ከዛ እሱም እመኝኝ በቃ እኔ እወድሻለሁ ከልቤ ነው የምወድሽ አንቺ በቃኝ አልፈልግም እስካላልሽኝ ድረስ አልተውሽም ይላታል። ከዛ እሷም በቃ እሺ ብላ እሱም እንደምታፈቅረው ትነግሯለች። ከዛ ሲተቃቀፉ እየሰሙ ነበር ለካ ማለት ነው። ምሩና ናሆሚ ደስ ብሏቸው እያጨበጨቡ ገቡ። በቃ ደስ አላቸው። በጣም ደስ በሚል ሁኔታ እሺ ብለዋለች። የፍቅር ጥያቄውን ዛሬ ተቀብለዋለች። ጽናት ወደ ቤት ስትመለስ ሰኒ ታገኛታለች። ከዛ ሰርፕራይዝ አለ ልንገርሽ ብላ ደስ ብሏት ልትነግራት ስትል ከዛ ሰናይት ቆይ እኔ ልንገርሽ ባክሽ እናንተ ቤት በቃ ትናንትና ስመጣ ተመልሼ ቃረስቼ ስመለስ ተሸፋፍና አንድ ልጅ አይቻት ነበረ በጣም ፈርቻለሁ ምናምን ስትላት ትደነግጣለች ጽናትም ማለት ነው። ከዛ በቃ ልሄድ ኪራ አደጋ ውስጥ ሊሆን ይችላል አሁን በምናወራበት ሰዓትም ትላታለች። ሰኒ እንዴ ሰርፕራይዙን ሳትነግረኝ ስትላት ቆይ በቃ ሄጄ ልምጣ በላት እየሮጠች ወደ ኪራ ጋር ትሄዳለች። ጽናትዬ ኪራ ጋር ከሄደች በኋላ በቃ የፍቅር ጊዜ እያሳለፉ ነው። ደስ የሚል በቃ የፍቅር ጊዜ እያሳለፉ ነው። አለማቸውን እየቀጩ ነው። ሶፋ ላይ ተኝተው እያወሩ በቃ እየተጫወቱ እየተሳሳቁ ባለ ሰዓት
ሰራተኛዋ ተደብቃ ትቀዳቸዋለች ማለት ነው። በካሜራ እየቀዳቻቸው ነው። ከዛ የሆነ ሰዓት ጽናት ስታያት ቶሎ ብላ ስልኳን ትደብቅና ትገባለች። ውይ ይቅርታ ልብሴን እኮ ይዞብኝ በሩ አረጀው መሰለኛ ሆኑማ አይኔ እንትና ላይ ምናምን ስትል ቆይተሻል አይደል ከቆምሽ ትላታለች። ጽናትም ተጠራጥራት አይደለ ከዛ በኋላ ተጠራጥራታለች ውሻ ምናምን ካለቻት በኋላ ከዛ አይ ያው አረጀው መሰለኝ ምናምን ስትል አይ ለዚህ እንኳን አልደረሽም ገና ነሽ ምናምን ይላታል። ኪራም አረ ምን ቀረኝ ብለክ ነው ምናምን ትለዋለች። ከዛ እነሱ እየተሳሳቁ ወደ ሌላ ቦታ ደግሞ ይሄዳሉ ማለት ነው። ምሩና ናሆም ስለ ራሳቸው እያወሩ ነው። ምሩዬም እንደምትወደው ብታቅም ግን በቃ ያው ፍራቻ ስላላት ሙሉ ሰው አይደለውም። በነጽናት ራሱ እየቀናች እንደሆነ በቃ ሙሉ ስለሆኑ ደስ በስም እንዳላት በቃ እሷ ስላልቻለችም እንደዚህ አይነት ነገር እንደ ቀናች ነገር ትነግረዋለች። ከዛ አንቺ እኮ ዝም ብለሽ ነው ሙሉ አይደለውም እያልሽ እንትን የምትይው እንጂ ምንም ማለት አይደለም ዝም ብለሽ ነው ምናምን በቃ ወደኋላ አትመለሽ ምናምን ነገር እያላት በቃ መጨረሻ ላይ ማውራት አልቻለም፣ ጥሏት ይሄዳል። እሷም በቃ ትተክሳለች፣ አብራው መሆን ትፈልጋለች፣ ግን ደግሞ ታዝንለታለች በእኔ ምክንያት እንዳይጎዳ ብላ። ጽናትዬ እንደገና ቤት ስትመለስ ከዛ ሰኒም አላናገርሽም በቃ ተውሽኝ አይደለም ብቸኝነቱስ እንዴት ያረጋታል ብለሽ እንዴት አትደውይልኝ ምናምን ስትላት ያው ያፍላ ፍቅር ለዛ ነው ይቅርታ ምናምን ነገር ሰኒዬ ተኩሽ አይደለ ይቅር በይኝ ምናምን ነገር ትላታለች። ከዛ ስለ አንድነትም ትነግራታለች። እኔ እሷ ልጅ አልተመቸኝም እየተከታተለቻት ነው ማለት ነው። ግን ምንም ነገር ሳልይዝ ደግሞ ለኪራም መንገርም አልችልም ማስረጃ ያስፈልገኛል ግን በቃ እየተከታተለችኝ እንደሆነ ነው የሚሰማኝ ምናምን ብላ ትነግራታለች ለሰኒ። ወቸው ጉድ ቤቲ በቃ ሌላ ደግሞ ሰው ሆና መታለች። በጣም በፊት ከነበራት ሁሉ የምታስፈራ ልጅ ሆናለች። ሰራተኛዋን ትመታታለች ሁሉ በፍራንክ ስለገዛቻት እንደፈለገች ነው የምታደርጋት። ከዛ ቤት ያለው ድባብ እንዴት ነው ስትላት ፍቅራቸው የድሮ ትዝታ ይንቀሰቀሰብኝ ስትላት በጥፊ ያላሰቻት። ከዛ ልጅቷም እንደዚህ እንድትመችኝ እኔ አልፈልግም የምትከፊኝ ብር ነው ግን እንዳትመች ስትላት ለምንድን ነው ማልመታሽ እንደውም አሲር ነበር የምደፋብሽ ምኖሽ ይሉሻል ብዬ ነው እንጂ ፊትሽን አይተው ምናምን ትላታለች። ኧረ ተይ ቤቲ ተይ ምናምን ትላታለች። ቤቲም ዝም በይ ከጎዳና አንስቼሽ ዘርማን ዘርሽ አይቶት የማያውቀውን ብር እኮ ነው ያሳየውሽ ምናምን እያለች በቃ በብሯ ገዝታት ነው ለካ እንደዚህ የምታሰቃያት ልጅቷን። ከዛ በኋላ ሁለተኛ ስለነሱ እንደዚህ ብለሽ እንዳትነግሪኝ ብላ ድጋሜ በቃ ልትመታት ሁሉ ነበረ። ተይ ምናምን ነገር አለቻት። ኪራዬ በቃ ደስ የሚል ስሜት ላይ ነው ያለው። እንዴት ነው ምናምን ሲለው ናሆሜም በቃ ጥሩ ሁኔታ ላይ እንደሆነ ደስተኛ እንደሆነ ይነግረዋል። ያንተና የምሩስ ነገር ምናምን ነገር ሲለው ባከተው በቃ የኛን ነገር እሷን ቢብላለች ምናምን ሲል ኪራም አትፍረድባት ላንተ እኮ ስለምታዝንልክ ነው ምናምን እያለ እያወሩ ነው በቃ እንደ ጓደኝነት። ጽናትን በልተንከባከባት እያለም እየመከረውም ነው ያለው ናሆም ማለት ነው ለኪራ። ጽናት ኪችን ውስጥ እየተንጎዳጎደች እያለ ትደርስባታለች የቤቱ አጋዥ። ከዛ ምን እያደረግሽ ነው ስትላት ትደነግጥና ጽናትም አይ አስቤዛ ካለቀ እያየው ነው ስትላት የስራ ባህሪ አይለቅም እኮ አይደል ስትላት አዎ አይለቅም ብላ አንድ ሁለት ይባባላሉ ማለት ነው በንግግር መሀል። ከዛ በቃ እየተከታተለቻት እንደሆነ ልጅቷን ማውቃለች። ጽናትም ግን ደስ አላለቻትም እና እየተከታተለቻት እንደሆነ እንዲገባት ብላ ታወራታለች ማለት ነው። ከዛ በመጨረሻም በቀደም ዳቦ የሰጠሽው ውሻ እየጮኸ ነው ብላት ትወጣለች። የዚህ ሰዓት ልጅቷ ትደነግጣለች ማለት ነው። ይቺ ቆቅ በቃ አውቃብኛለች ማለት ነው ሁሉንም ብላ በቃ ከዚህ በኋላ ጦጣ መቀመጫዬን ብላለች መጀመሪያ ብላ በቃ ታስብላታለች ክፋት ማለት ነው ለጽናት። አንቺን ነው መጀመሪያ ማጥፋት ያለብኝ እንዴ ምናምን ብላ እያሴረችላት ነው ማለት ነው። ጽናት እንደ ቶሎ በነቃችባትና ወይ ቶሎ የያዘቻት ከቤቲ ጋር ሲገናኙ እንጂ ልትጎዳት እያሰበች ነው ያለችው። ምክንያቱም እሷ ናት እየተከታተለቻት ያለችው፣ ሌሎቹ ምንም አላወቁም እስካሁን ድረስ ማለት ነው። ጽናት ግን በቃ ተጠራጥራታለች፣ ግን ልትጎዳት ትችላለች ቶሎ ጽናት ካልደረሰችባት። በሚቀጥለው ክፍል ምን እንደሚፈጠር አናቅም። ቤቲ ሌላም ጉድ ይዛብን ትመጣለች። ለማንኛውም ለዛሬ ነበረን ይሄንን ይመስላል። አብራችሁኝ ስለነበራችሁ በጣም አድርጌ አመሰግናችኋለሁ። ቸር ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ባይ ባይ።